ሰላም ሰላም የዩቲዩብ ተከታዮቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ በአማርኛ ላወራን የመጣሁት ትንሽ በትግርኛው እናወራለሁ፣ በአማርኛው እናወራለሁ፣ በሁሉ አወራለሁና ዩቲዩብ አዲስ የሆናችሁ ሰብስክራይብ ሼር ላይ ያረጋችሁ አበረታቱኝ። እንደውም የነበራት የሆናችሁ ደግሞ መበረታታት አይለየኝ ማለት ነው ወደችዬ። ዛሬ ደግሞ ምንድነው የመጣሁት ስለ ስደት ነው የመጣሁት ወደችዬ። ለምንድነው ስደት የወጣና ብዬ አማርኛ ትንሽ ላወራ ነው የመጣሁት። እንዲሁም በትግርኛው አወራለሁ በኋላ እና ምን ብዬ ላወራን መስላችሁ? ለምን እጃዛ ትወጣላችሁ ወደች? እጃዛ ትወጡ ደግሞ ስርዓት አርጋችሁ ያዙ። ለምን ምስትራሃ ትሄዳላችሁ? ምስትራሃ መጠጣ ቤት ነው መሰለኝ። እዛ ደግሞ ወንዶች አሉ፣ ሌላ አሉ። ወንዶች ደግሞ ሲጠጡ ሌላ ስሜት ነገር አላችሁና ለምን እንደዚህ ታርጋላችሁ? ወደጂ አያችሁኛዋ ልጅቷ ሰውየው አላውቃትም ነው ያለ። እኔ ሴትየዋ አላውቃትም፣ ግን ከጓደኛዋ መጥታ ነው የተማጋጠችው። ሁላችንም ጠጥተን ነበር እና እኔ ያለማወቅ የመታኋት እሷውን መተችኝ ብሎ ሆዷ እሷ ሆዱ መታች፣ እሱ ደግሞ ቀጠቀጣት። እና ለምንድን ነው እንደዚህ ነው የምናርገው ወደችዬ? በተለይ ሴት ልጅ እኮ ኧረ ክብር አላት ወደችዬ። ራሳችን ካላስከበርን ማን ያስከብረን? ስርዓት ቢኖረን ጥሩ ነው ማለት ነው። እጃዛ በአሁኑ ሰዓት ደግሞ ስራ የለም ወደችዬ። ለምን ትወጣላችሁ? ለምን ብራችሁ ታወጣላችሁ? ሀገራችሁ ሄዳችሁ ለምን ለመቀየር አይደለም ነው የመጣችሁ? ስለዚህ ስራችሁ ሰርታችሁ ወደ ሀገራችሁ መግባት ይሻላችሁ ነው የሚለው ነው ማለት ነው። ለምን እንደዚህ ብላ ይሆን? ቤተሰብ አሁን ሲያት ምን ይላል ቤተሰቡ? አረ ስርዓት ይኖራችሁ ወደችዬ። ተው ግን እንዴ! እንደዚህ ብላ ጥርሷ ተሰብሯል። እንዲያውም አይኗ እንዴት ነው የሆነው? እንዲያውም ፀጉሯ እንዴት እንደሆነው ግራ ነው የተጋበች ሴትዋ ማለት ነው ልጅቷ። እና ከስራዋ ተፈናቅላ ወደ እጃዛ ቤት ሄደች። እጃዛ ቤት ደግሞ ስትሄድ መጠጥ ጠጥቶ ሁሉም ሀዛ ሁለቱ ተደባደቡ። እቺውን ደበደባት፣ እቺውን ደበደባት። ዘረኝነት ደግሞ አይኖርም። ዘረኝነት መጥፎ ነው። ዘረኝነት ጦርነት ያመጣል። ሰው ከዘው እንትን ያጣላል፣ ሁሉም ነገር ያጣላል። ኢትዮጵያ ናት፣ አንድ ናት። ተው በዘርነት አትምጡ። እቺ ሰውየው ኦሮሞ ነው፣ እሷ ደግሞ አማራ ነው መሰለኝ። ግን ተው በዘረኝነት ተው ወደችዬ፣ ተው አንምጣ በዘረኝነት ማለት ነው። በዘረኝነት የተነሳው ስንት ህዝብ አለቀ። እና ስለዚህ ህዝባችን በሰላም ልምኖር ራሳችኑ ስደት ተሰደን በሰላም ብንሰራ በጣም ደስ ይለኛል ማለት ነው ወደችዬ። ስነ ስርዓት አድርገን በተለይ ሴት ልጅ እንደዚህ ልትሆን አይገባትም። ጭራስ ስነ ስርዓት ይኖረን በእናታችሁ። ስነ ስርዓት አድርጋችሁ ስራችሁ ስሩ። ቤተሰብ ምን ይለናል? ለምንድን ነው ስደት የመጣን? ብር ለማግኘት አይደለም ነው የመጣን? ቤተሰብ ለመቀየር ራሳችንን ለመቀየር አይደለም ነው የመጣን? እንደዚህ ከወንዶች ጋር ለምን እንጋደማለን ወደችዬ? ሌላ ነገር እኮ የመጣን ነገር ሰውዬ የተናገረ ነው። እኔ ባለማወቅ ጠጥቼ ነበርኩትና እሷ መተችኝ መጀመሪያው። ከዛ እሷ ስትመተኝ እኔ ደግሞ መታኋት አለ። እሷ ደግሞ መተኝ። ለምን ይመተኛል አለች። ለምን መስራት ሄዳለች? ለምን መጠጥ ቤት ትሄዳለች? እሷ አስብ እንግዲህ ሴት ልጅ ናት። ለምን መስራት ሄዳለች? ለምን መስራት ቤት ትሄዳላችሁ? ወደቺ ንገሩኝ። ለምን የወጣችሁ ወደ ስደት ላይ? ለምን የወጣ ነው? ንገሩኝ በቃ። ራሳቸው ወደችዬ ለቤተሰባቸውን ናሰብ በእውነት በጣም ነው የሚያሳዝነው። እና ወደችዬ እንደዚህ ማድረግ የለብንም ማለት ነው። እኔ በጣም ትንሽ አዘንኩትና የልጅቷ በጣም አሳዘነችኝ። እሱም በጣም ነው ያሳዘነኝ። ለምን ሆዱን ተመቷል፣ እጁ ራሱ ተመቷል፣ እንዳለ እጁ ሁሉም ተቋራጧል ልጁ ማለት ነው። ሕክምና እንገባ እሷን ሕክምና ገብታለች። ሁሉም ተደባድቧታል፣ ሁሉ ተሰባብሯታል። እሷም ተሰባብራለች፣ እሱም ተሰባብሯል። እና ለምን እንደዚህ ታርጋላችሁ? አንድ ለመፍረድ አይደለም፣ ለሁሉንም ይሎት ነው ማለት ነው። ለሁሉንም መፍረድ የለብን። እሱ ወንድ ቢሆንም ወንድ እሱም እንደኛ ሰው ነው፣ እንደ ሴት ልጅ ነው። ማን የለየን ማለት ነው? ጾታ ብቻ ነው፣ አንድ ነን። ስለዚህ ለምን ይመታታል? ለምን እሷ እንኳን መታለች እንዴ? ከወንድ ጋር ለምን ይማጋጣሉ እንደዚህ ሴቶች? አንዳንድ ሴቶችማ ለጥሩ የሆነ ሴቶች ማለት ነው መሳደብ ይሆናናል ማለት ነው።
ስለዚህ ራሳችን ጠብቁ እያልኩት ነው ውዶችዬ። ሁላችንም እንደዛ እያልኩት ነው እና በትግርኛ ትንሽ ናወራ እና ሰላም ኩራት ኣሕዋተይ ሰላም ከን ብዙሕ ትርፈለለይ ከምኡ ከለይ ተጋራ ኣሕዋተይ ትግርኛ ሰማዕቲ ብዙኾነ ትግርኛ ሰማዒ እየ ዘለኒ ኩሉ ትግርኛ ሰማዒ ዘለኹ እጃዛ ቤት ኣይትፃሕዋት ማዕረ ብዙሕ ሕጂ ሰዓት ስራሕ የለን ስራሕ ክንቀጥልክን ስራሓ ካብዞም ውዙ ዝነበ ዛህር ኣምላክ ይምሓረና ተሰዋቢሮም ንስኻ ሮሞ ኢኻ ንስኻ መሓሪት ኢኻ እንዳዕላ ድኽብኡ ተመፀ ተሰዋቢሮም ኢዳ ንሳ ተሰራላ ርእሳ ተሰባቢራላ እዳዋ ኣጋራ ተሰባቢራላ ጉንጭታ ስናና ተሰያራላ ማለት ስለዚህ ንስኻትም ኮለይ ስነ ስርዓት ግበራ ተጋሩ ኣሕዋተይ በተለይ ተጋሩ ስነ ስርዓት ጌርክን ስራሕ የለን ጭራሽ ስራሕ የለን ስለዚህ ስራሕ ስለዚህ የለን ንስኻትክን ደሞ ቀጥልክን ስራሕ ክንሰሪሕክን ዓድክን ተመለሳ ከምዚ እጃዛይ መሓዛየ ኸደት መሓዛየ ወፀት ምናምን ኣይኮን ሓዘን ተሃልይኩን ብሓዘንክን ፀገም የብለን ከብል ይኸእል ትራይለ ሲልክን እጃዛይ ምናምን እዚ መማገጥ ጽቡቕ ኣይኮነን ንዓኻትም ኮለይ ጽቡቕ ኣይኮነን ንቤተስክን ኮለይ መፀርፊ እዩ ማለት እዩ ስለዚህ ካሕማቕ ነገር ንሕና ኩለና ንምሃረሉ ኣሕዋተይ ማዕረይ ካብዞም ዝነበሩ ንዓና ትምህርቲ እዩ ማለት ኢና ፕሊስ በጃኻትክን ኣሕዋተይ ከምዚኦም ውዳት ደሞ እንዳ መስተ ቤት ክትከዳ ምናምን እስኪ ኣይትፍቀዳ ሰውነትክን ኣይትፍቀዳ በጃኻትክን ንሕና ደቂ ኣንስትዮ ብዙሕ ነገር ይበፅሐና እዩ ብዙሕ ነገር ጉድኣት ይበፅሐና እዩ ትቆልዓ ኣይፈልጣን ኢሉ ኦሮሞ እዩ ንሳ ግን ኣምሓራ እያ ግን ክልቲኦም ዝተጋጨው ግንኒ ብዙሕ ነገር በፅሕዎ መልክትዮም ማለት እዩ ስለዚ ንስኻትክን ኮለይ እጃዛ ወይ ከዓ ዕርፍቲ ክትወፃ ተለኽን ወይ ሰውነትክን ጠንቂክን ወይ ተወፃኽን ዕርፍ ኣብ ስራሕክን ከፈትክን ጣዕመትክን ኣብ ስራሕክን ኣትሕሸክን ኣነ በኣ ዝመርፀልክን ማለት እዩ እስካብ ዘለትክን ስራሕክን እስካብ ዘለትክን እንታይ ዝበሃል ማለት እዩ ስራሕክን ተትሰርሓ ኣነ ዝመርፀልክን እየ ማለት እዩ ካብ እጃዛ ወፅኽን እንዳሓር ዝኾነ ነገር ዝበፅሐክን ተተብላ እየ ዝመርፀልክን ኣሕዋተይ ማዕረይ ስለዚ ኩልኽን ተጠንቀቓ በተለይ ብሓርኛታት ትኾንክን ኩልኽን ብጣዕሚ ጥንቃቐ የድልየክን እዩ ከምዚታት በጃኻትክን ኣይትውፃእ ክብለክን ይደሊ እና ኣሕዋተይ ማዕረይ ጥንቃቐ ግበራ ብእውነት ጥንቃቐ ግበራ ማለት እዩ ብጣዕሚ ከቢድ እዩ ዝእዋን እስኪ ግዚኡ ብጣዕሚ ከቢድ ስለ ዝኾነ ማለት እዩ ንስኻትኩም ኮለይ ወፃእ ተኽለኽን ምስ መን ክትበልዓ ምስ መን ትሰትያ ምስ መን ክትኸዳ ኣለኽን ንዙይ ክትፈልጣ ኣለክን ተረዲእኩን ብዙሕ ሕጂ ግዜ ማንም ሰብ ኣይትእመና ማንም ሰብ ዘይእመነሉ ግዜ ኢና ወጢሕና ዘለና ማለት እዩ ግዜ ዘይኮነ ግን ኮፍ እዩ ዘሎ ሰብ እዩ ኮፍ እዩ ዘሎ ማለት እዩ ስለዚ ኩልኽን ካብዚ እዚኦም ተጠንቀቓ ጥንቃቐ ግበራ ክብለክን ይደሊ ማርያም ብጣዕሚ ሕማቕ ግዜ ወይ ከዓ ሕማቕ ዝኾነት እዩ ዝበሃልና ወጢሕና ዘለና ጥንቃቐ ግበራ ካብዚኣቶም ብዙሕ ትመሃር ኢኻ ትኽእል ኢኻ በተለይ ምስ ትረሓ ትወፃ ወላ ኣዋልድ ኣሕዋተይ ብጣዕሚ ጥንቃቐ ግበራ በጃኻትክን ካብ ከምዚኦም መሰለ ወዳት ምግላጥ ምናምናት ብብትኽን ወይ ሓዳር ሰጢሉ ዝገብር ሰብ ተረኽንክን ፅቡቕ ሓዳር ዘይግሲል ዝማጋጠክን ሰብኣይ ሰብ ግን ኣነ ብስሩ ንሰውነተይ ክድህሰነውን ኣይደልን ብስሩ መስተ ክትሰትያስ ጓል ኣንስተይትኩም መስተ ክትሰትውን ብስሩ ኣይበልና ኣይፍቀድን እዩ ኩራት ኣሕዋተይ እንታይ ክብል ደልየ እየ ኩልና ካብ ከምዚናታት ነገራት ነፍስና ባዕልና ንጠንቀቕ ማለት እዩ ማንም ሰብ ኣይጥንቀቐልና ስደታይ ምዃኑ ኩልህና ንፈልጦ ኢና ማለት እዩ ክንደይ ባሕርን ሳህራን ሰጊርና መፂና ኣብ ስደት ሃገር ገንዘብና ተጠፋፍአና እጃዛ ወፂኻ ገንዘብካ ተጠፋፍአ ምናምን እምበር ካልእ ጥቕሚ የብሉን ይመስለን ዘይተጋግየ እና ኩራት ኣሕዋተይ በተለይ ኣሕዋተይ ኩልኽን ተጠንቀቓ እንዳልክ እየ ውደችዬ በጣም አመሰግናለሁ እና ሁላችንም ጠንቃቃ አድርጉ እጃዛ የምድርግ ነገር የለውም ሁላችንም ጥንቃቃ አድርጉ ሰውነታችሁ ላይ በጣም በአሁኑ ሰዓት ማንም ሰው አይታመኝምና እና ሁላችንም ጥንቃቄ ያደርገን ስራችን እንስራ እያልኩ ነው ውደትዬ ነኹም ከለይ ኣሕዋተይ ማዕረይ ጥንቃቐ ግበራ ኩልኽን በእውነት ጥንቃቐ ንግበር ማለት እዩ ካብኩም ዝመሰለ ወዳት ደቂ ተባዕትዮ በተለይ መስተ ሰትዮም መፂኦም ጋው ከየብልኹን ማ ዘይነበረ ነገር ከይትወድቃ እቲ ቤተሰብ ይዘሕዝኖም እምበር ኣነ ምካልእ ጣጣ ይብለን ቤተሰብ ግን ስለ ዘሕዝነና ስለዚ ሰብስክራይብ ሸር ላይ ኣይትረክዑኒ ተሰናይ ባይ